በዚህ ማለዳ በመካከላችን ተገኝተው ሕያው ቃሉን ሊዘሩብን እንዲህ እንደ ዝናቡ ሊያረሰርሱን ደግሞ ተገኝተዋል። በቀጥታ ወደ እሳቸው የሚወስዳቸው ነው የሚሆነው። እግዚአብሔር ከሁላችን ጋር ይሁን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር ለዘአብጽሐነ እስከዛቲ ሰዓት። ምስጋና ለእግዚአብሔር ይሁን። በሰማይ በምድር ላለው ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ ክብርና ምስጋና ለእሱ ይሁን። አሜን። በቅድሚያ የተከበሩት አባታችን ክቡር መልአከ አርያም መምህር ኤፍሬም የዚህ ታላቅ ደብር ካቴድራል ዋና አስተዳዳሪና የመንጋው እረኛ ክቡር ሊቀ መዘምራን በቀለ ሳህሌ የዚህ ካቴድራሉ ዋና ጸሐፊ፣ የቅኔ ማህሌቱና የቤተ መቅደሱ ግርማ ሞገስ የሆናችሁ አባቶቼ ሊቃውንት ካህናት፣ ወንድሞች ዲያቆናት፣ በአገልግሎት የምትመስሉኝ መምህራን ወንጌል፣ የሕዝብን ልብ በዝማሬ የምታረሰርሱ ዘማሪያን፣ ማንም ሳይጠራችሁ የመልአኩ የቅዱስ ገብርኤል ምሕረት ምልጃ ቃል ኪዳን በዚህ በቅድስናው አውደ ምሕረት የሰበሰባችሁ እጅግ አድርጌ የምወዳችሁና የማከብራችሁ ክቡራን እናት አባት ወንድሞቼ በሕያው እግዚአብሔር ስም እንደምን ከረማችሁ? እንደምን ከረማችሁ? እንደምን አደራችሁ? አሜን። ጌታችን መድኃኒታችን ኢየሱስ ክርስቶስ ሳንገባው በምሕረትና በይቅርታው በዚህ ቅዱስ ስፍራ ስለሰበሰበን ስለማይነገር ስጦታ ሁሉ የአባቶቻችን አምላክ ስም የተመሰገነ ይሁንልን። እንግዲህ ዛሬ እንደ እግዚአብሔር ፈቃድ በመካከላችሁ ተገኝቻለሁ። እጅግ ደስ ብሎኛል። ይህን ስፍራ የማውቀው ቀደም ባለ ጊዜ ጥቂት አባቶች ያሉ ማቃቸው ካህናት እንዲህ ባማረበት ሳይሆን ቆርቆሮ በቆርቆሮ በነበረበት በመቃኞ ሰዓት፣ ነገር ግን አሁን ለመሰብሰቢያ ምክንያት የሆኑ ዛሬ ወጣቶች እዚህ የተሰበሰባችሁት በአማረ ቤተ መቅደስ ዛሬ የምትገለገሉት የቀደሙት አባትና እናቶቻችሁ ዋጋ ከፍለውበታል። ይሄን ብታውቁ ዛሬ ልጆቻችሁ በነፃነት ክርስትና ታነሳላችሁ። ዛሬ በነፃነት በተክሊል ትጋባላችሁ። ዛሬ በነፃነት ቅዱስ ቁርባንን ትቀበላላችሁ። የቀደሙት አባቶች ግን ይሄንን ቤተክርስቲያን ለመስራት ታስረዋል፣ ተገርፈዋል። ከብር አልፈው ጌጦቻቸውን፣ ወርቃቸውን፣ ቅርስ ያሉትን ብታመም ሽጬ እታከምበታለሁ፣ ችግር ይገጥመኝ አስይዤ ብር በደርበታለሁ ያሉትን ጌጦቻቸውን እያወለቁ አንድ ጊዜ አይደለም ደጋግሜ በመጣው ቁጥር አንድና ሁለት የዲያቆን አክሊል ሙሉ ወርቅ እየወለቀ በወርቅ የተሰራ ቤተክርስቲያን ነው። ከሌላው አድባራት ለየት የሚያደርገው ቅዱስ ገብርኤል በወርቅ መሰረት የተጀመረ ነው። እግዚአብሔር ስሙ የተመሰገነ ይሁን። ስለዚህ እግዚአብሔር ፈቅዶ ሲጀመር እንጂ ሲጨርስም ሲፈጸም አልነበርኩም። ብዙ ጊዜ አይሞላልኝምና፣ ነገር ግን አሁን ደግሞ የልማት አርበኛ የልማት ገበሬ ጦር የሚፈሩ በልጆቼ ላይ ይደርሳል የሚል እንዲህ አይነት አስተዳዳሪ መልካም ነውና ታላቁ ሁሉም ሰው የሚጓጓላቸው መላካሪያን የልማት አርበኛው መምህር
የእናንተ አባት በመሆናቸው ብሎም የቤተክርስቲያናችሁ አስተዳዳሪ በመሆናቸው ልትደሰቱና ልትኮሩ ይገባችኋል። እግዚአብሔር አምላክ መጨረሻችሁን ያሳምርልን በእውነት። ስለዚህ ትልቅ ስፍራ ነውና ወራቱ ክረምት ነው። ሁላችን በተረጋጋ መንፈስ በጽሞና እንስማ። ከአውደ ምሕረትም ያለን ሰዎች አንንቀሳቀስ። በመካከላችን ዓለም አቀፍ የሆነ ካሜራማን አሉ። እዚህ አንደኛው ቅርንጫፍ ነው፣ ሁለተኛው ጀርመን ነው። እየተቀባበሉ ከጀርመን ኢትዮጵያ ካለው ከጀርመን ካለው ባለሙያ ጋር እየተቀባበሉ ለዓለም የሚያስተላልፉትና ያላስፈላጊ እንቅስቃሴ ብታስወግዱ ጥሩ ነው። በጽሞና እንስማ። ገብርኤል ጎሮ ማን ነው የሚለውን ዓለም እንዲያውቀው ያስፈልጋል። ጎሮ ገብርኤል ማን ነው? ምን ያስፈልገዋል? ይህ ተቋም ይህ ሚዲያ የምታዩት ሚዲያ 365 ቤተክርስቲያን የሰራ ሚዲያ ነው። የት ከውጭ ካሉ ሰዎች ጋር ኮንታክት እያደረገ እሱ ማስተዋወቅ ነው ስራው። እዛ ውጭ ያሉ ሰዎች ደግሞ እናንተ በምትለጥፉት አካውንት የቤተክርስቲያን አካውንት በዛ ገቢ እየተደረገ ብዙ ቤተክርስቲያን ተደርጎበታል። ስለዚህ ይህ ሚዲያ ሳይከፈለው የቤተክርስቲያን ግዴታውን የሚወጣ ስለሆነ በጽሞና ሆነ ለሚዲያው በሚመች መንገድ ሆነን አገልግሎት እንድትፈጽሙ ክቡር አባታችን ደግሞ መጨረሻ ላይ የሚገባውን መልእክት ለነዚህ ካሜራማኖች ያስተላልፋሉ። ኦንላይን ደግሞ በኢሲያም በአውሮፓም በአረቡም ሀገር ያሉት እህት ወንድሞቻችን መልእክቱን ይቀበላሉ ማለት ነው። ስለነበረን ሰዓት እግዚአብሔር ስሙ የተመሰገነ ይሁን። አሜን። እግዚአብሔር ከሁላችን ጋር ይሁን። የትምህርታችን መነሻ ኃይለ ቃል የሚሆነው ዘመናችንን እንደ ቀድሞው አድስ። ርዕሳችን ዘመናችንን እንደ ቀድሞው አድስ። ሁላችሁም በሉ ዘመናችንን እንደ ቀድሞው አድስ። ዘመናችንን እንደ ቀድሞው አድስ። እግዚአብሔር ዘመናችን ያድስን። ስጋዊ አይደለ መንፈሳዊ፣ ምድራዊ አይደለ ሰማያዊ የሆነው ምስጢር እግዚአብሔር አምላክ ለሁላችን ይግለጽ። ለእኔ ተናጋሪ አንደበት ለእናንተ ስለ ጆሮና ሰው ልቦና እግዚአብሔር አምላክ ለሁላችን ይግለጽ። የእናታችን የቅድስት ልድያ ልቦና ያበራ አምላክ የእናንተን ምድረ ልቦና ያብራል። እግዚአብሔር ከሁላችን ጋር ይሁን። ወቅቱ ክረምት ነውና ችግር ሊል ይችላል። ካፊያ አለ። ነገር ግን ካፊያው እንደ በረከት እየቆጠራችሁ እኛ ላይ የሚፈሰው ዝናብ ነው። ወገኖቻችን ግን በአሁኑ ሰዓት ደማችን እየፈሰሰ ያለው ይሄን ግምት በማስገባት ሳትሳቀቁ ወንጌል ልንሰማ ይገባል ለማለት ያክል ነው። ዘመናችን እንደ ቀድሞው አድስ። በሰቆቃው ኤርምያስ ምዕራፍ 5 ቁጥር 21 ያለው ኃይለ ቃል ነው። ይህን ርዕስ ያነሳንበት የራሳችን ምክንያት አለ። ወደ ኋላ እንመጣበት አለ። ዘመናችን እንደ ቀድሞው አድስ። ኤርምያስ ሰቆቃው ኤርምያስ ይሄን የተናገረው ከሚያየው ከሚሰማው ከሚመለከተው መከራ የተነሳ ነው። ወገኖቹ የደረሰባቸውን መገፋት፣ ወገኖቹ የደረሰባቸውን ችግር ያይና ይሰማና ይመለከት ስለነበር እባክህን አለ ዘመናችን እንደ ቀድሞው አድስልን አለ። እንደ ቀድሞው ዛሬ እኔና እናንተ ልንለውና ልናሳስብ ይልቁንም በጸሎታችን መሃል እያስገባ ከእግዚአብሔር ጋር ልነጋገር የሚገባ ይሄንን ቃል ነው። ጌታ ሆይ ይባክህ የቀደመውን ዘመናችንን አድስልን። ዘመናችንን እንደ ቀድሞ አድስልን። እንደ ቀድሞ እና ሁሉ አይደለም። እንደ ቀደሙት አባቶቻችን መልካሙን ዘመን አምጣልን። ቸር የሆነውን ዘመን አምጣልን። መገፋፋትን ከኛ አርቅልን። ጥላቻን ከኛ አስወግድልን። መተራረድን ከኛ አርቅልን። የቀደመውን ዘመናችን መልስልን። የቀደሙት አባቶቻችን ለምንድን ነው ዘመናቸው የተባረከ ዘመን ነበር፣ የተቀደሰ ዘመን ነበር። በትንሽ ነገር ሰርተው ብዙ ያተርፋሉ። በበሬ አርሰው በበሬ ወቅተው ጎተራቸው ሙሉ ነው። ተናግረው ሞገስ አላቸው።
ይደመጣሉ፣ ይረታሉ እንጂ አይረቱም፣ ያሸንፋሉ እንጂ አይሸነፉም፣ ድል ያደርጋሉ እንጂ ድል አይደረጉም፣ ይሰጣሉ እንጂ አይቀበሉም፣ ይናፈቃሉ እንጂ አይናፍቁም፣ ይጓጓሉ እንጂ ተጓጉተው አይጠበቁም፣ ጓጉተው አይጠብቁም። የቀደሙት አባቶቻችን ስለምን? እግዚአብሔር በእነሱ ጋር ስለነበረ። አንደበታቸው ልሳናቸው ገደብ ነበረው። ከኃጢአት ይቆጠቡ ነበር። ሰው አየኝ አላየኝ አይሉ፣ ወንጀልን ሲፈጽሙ እግዚአብሔር ያየኛል ይሉ ነበር። ሰው በሌለበት፣ ምስክር በሌለበት፣ እማኝ በሌለበት ብር ወስደው ተበድረው ቃላቸውን ጠብቀው ባሉት ቀን መጥተው ይሰጡ ነበር። ስለምን? እግዚአብሔር አለ በሚል፣ እግዚአብሔር አለ በሚል። ለዚህ ነው እኔን ርዕስ የመረጥንበት። ዛሬ እኔና እናንተ ግን እንኳን ሰው በሌለበት ሰው ባለበት በእማኝ እንኳን በመከራ በችግር ቀን የደረሰልንን ብር እንኳን በአግባቡ ማንመልስ ሰዎች አሉ። አበዳሪ በዚህ ሲመጣ መንገድ እንቀይራለን። ጭካኔ የተሞላበት ዘመን ነው። ለመግዳት እንሞክራለን። አላየው ለማት እንሞክራለን። ከፈለክ ሰሰኝ እንላለን። ምን ታመጣለህ ምን ታመጣለህ እንላለን። በመከራ ቀን የተጠለልንበትን ግቢ፣ በመከራ ቀን የገባንባትን ቤት ትንሽ ስንቆይ ለመውረስ እንጓጓለን። ወገኖች ዘመናችን እንደ ቀድሞ አድስልን። እንደ ቀድሞ መልካሙን ዘመን በዘመናችን በሬውም ያርሳል፣ ዶማ ይቆፍራል፣ ትራክተሩም ያርሳል፣ በኮምባይን ይወቃል። ነገር ግን ጎተራው ሙሉ አይደለም፣ ጎዶሎ ነው፣ ጎዶሎ ነው። እንዲህም ታርሶ እንዲህም ተቆፍሮ እንዲህም ተወቅቶ ምርቱ በእያንዳንዳችን ቤት ሲገባና ወደ ወቅቱ ሄደን አስፈጭተን እንጀራውን ለመጋገር በዋጣውን ስንከፍተው ጠረኑ አፍንጫ ይሰረፍታል። ለምንድን ነው? የእህሉ መዓዛ ለምን ተቀየረ? መዓዛችን ተቀየረ። ክርስቶስ ያለን ክብር በዋጣው እኮ ሲከፈት እህል ሆኖ ጋገን እንበላዋለን እንጂ እናቶቻችን ሊጡን ሲያቀሩት አፍንጫ ይሰነፍጣል። የቀደሙት እናቶቻችን ግን በዋቃውን ሲከፍቱት መዓዛ ነበረው፣ የእህሉ መዓዛ ነበረው፣ ሲበላ ጤና ነበረ። ዛሬ የምንበላው ሁሉ ጤና የለም። ለምን ይመስላችኋል? ለምን ይመስላችኋል? እህል ተቀየረ ይሆን? መሬቷ ተቀየረች ይሆን? አይደለም። እኔና እናንተ እግዚአብሔር ካስቀመጠ ቦታ ላይ ተነሳንበት። የቀደመው ዘመናችን አድስልናል። የቀደመው ዘመናችን ነገር ግን ፈጽመን ጥለህናል፣ እጅግም ተቆጥተህናል። ነገር ግን ፈጽመን ጥለህናል፣ እጅግም ተቆጥተህናል። እግዚአብሔር ያልተቆጣቸውማ ከእግዚአብሔር ጋር የነበሩት የቀደሙት አያቶቻችን፣ ቅድመ አያቶቻችን፣ አባቶቻችን እንግዳ ይቀበሉ ነበር። ለተራበ ቆርሰው ይሰጡ ነበር። አውቀዋለሁ አውቃታለሁ አልነበረ። እንጀራ መቁረስ አልነበረ። ችግር መውጫ ብለው እህላቸውን ከጎተራ ዝቀው ይሰጡ ነበር። ልብሳቸውን ከሳጥን አውልቀው ይሰጡ ነበር። ይህ የመከራ ዘመን እንድትወጣበት ብለው ማድበሪያቸውን ይሰጡ ነበር። የቀደመው ዘመናችን መልስልናል። የቀደመው ዘመናችን መተሳሰቡ፣ መቀራረቡ፣ ርኅራኄው፣ በጎነቱ የቀደሙት አባቶቻችን እግዚአብሔር ይቅደም ይሉ ነበር። እኔ ልቅደም አይሉ። ቅድሚያ ለእግዚአብሔር ይሰጡት ነበር ጊዜያቸውን ሁሉ። እኔና እናንተስ ጊዜያችን ለእግዚአብሔር አይደለም። ጊዜያችን እኔና እናንተ ለዓለማዊ ነገር አሳልፈናል። ለዓለማዊ ነገር ለዚህ ነው በሰቆቃው ኤርምያስ የተናገረው የቀደመውን ዘመናችንን አድስልናል፣ የቀደመውን ክብራችንን መልስልን። እግዚአብሔር
እግዚአብሔር አምላክ የኢትዮጵያን ክብር ይመልስልን። የኢትዮጵያን ክብር ይመልስልን። የኢትዮጵያ ክብር ሲመለስ የኛ ክብር ይመለሳል። የኛ ክብር ሲመለስ የሀገር ክብር ይመለሳል። እግዚአብሔር አምላክ ክብራችን ይመልስልን። ዘመናችን አድስልና ማደስ ይችልበታል። ማደስ ይችላል። እግዚአብሔር አምላክ ማደስ ይችላል። ነገር ግን እግዚአብሔር እንዲራራ እንዳይቆጣን ምን ማድረግ አለብን? ወደ እግዚአብሔር ቋንቋ ሳይለየን መልክ ሳይለየን በአንድ ዓላማ በአንድ ሕሊና ወደ እግዚአብሔር ልንጮህ ይገባል። እኛ እኮ ትንሽ ግርግር ስትመጣ ቤተክርስቲያን ግርግሯ ስታልፍ መልሰን ደግሞ ትዝ ይለናል የጣልነውን ሽቦ። ወገኖች እየሰማን አይደል እንዴ? ዝም ባለን ቁጥር መከራው ይመጣል። በጮህን ቁጥር ደግሞ መከራው ከኛ ይርቃል። ወገኖች ዝምታ እኮ ስላበዛን እኮ ነው። ችግር እኮ ስላበዛን ነው ዝም አልን። አምና አቻምና የነበረው ኢምባ፣ አምና አቻምና የነበረው ለቅሶ በቃ መከራው አለፈ ብለን እንደገና አሸሸ ገዳይ ስንል ትናንት ማታ ሰምታችኋል። ዜማው ላይ አይደለም እንዴ? ምንድን ነው የሰማነው በሚዲያችን ላይ? የውጭ ዜና አይደለም፣ የውጭ ሀገር አይደለም። በራሳችሁ ቴሌቪዥን በራሳችሁ ሬዲዮ ሰበር ዜና በሚል እንደገና ሰላም ወረደ፣ እርቅ ወረደ። ገበሬን ወጥቶ እንደ ልማዱ ያርሳል፣ የዘራውን ያርማል፣ እንደገና ይሰበስባል ብለን አስበን መጪው ዘመን ደግሞ እግዚአብሔር አምላክ የረሃብ ዘመን አርቆ የጥጋብ ዘመን ያደርግልናል ብለን ተስፋ ስናደርግ እንደገና የጦርነት አታሞ እየተጎሰመ ሰበር ዜና ተብሎ በሰሜኑ የቆመ ጦርነት ተጀመረ የሚል ደግሞ ዜና ሰማን። ምንድን ነው የሆነ የሰማን ወገኖች? ለምንድን ነው የቆመው ነገር የተመለሰው? አርጩሜው ተዘርግቶ ታጥፎ ነበረ። የታጠፈው አርጩሜ ለምንድን ነው የተዘረጋብኝ? እንደገና ጣሊያን አይደለም፣ እንግሊዝ አይደለም፣ ቱርክ አይደለም ሊወጋን የመጣው የአንድ እናት ልጆች ናቸው ሊወጉን የመጡት። የአንድ እናት እንደገና የአንድ ሀገር ልጅ እርስ በርስ ይደባደብ፣ እርስ በርስ ይገዳደል። ወገኔ አሁንም ደም ሊፈስ ያደለው መሬት ስንዴና ጤፍ ሲበቅልበት አሁንም ደግሞ ሬሳ ሊወድቅበት ነው። እንደ ወገኔ ሬሳ ሊወድቅ ዝናብ ሲፈስ እንደገና ደም ሊፈስበት ነው። እንደ አሁንም ዝም ብሎ መሄድ ነው። አሁንም ነጠላ ሲለብሰሽ መሄድ ብቻ ነው። በቃ ስራ ስጠኝ፣ እንጀራ ስጠኝ፣ ትዳር ስጠኝ ብለሽ ሄድሽ። ትዳሩ የሚያምረው ስራው የሚያምረው አገር ሰላም ስትሆን ነው እናቴ። አገር ሰላም ሲሆን አሁንም ጊዜ የለኝም እኮ እያልኩ ሰዓት አለፈ መደብሬን የምከፍትበት ሰዓቱ የደበኝ ሱቄን የምከፍትበት እያልክ እኮ ነው። ሰላም ከሌለ እንኳን ሰው አንተም ተዘግተህ ትቀመጣለህ። አሁንም ጊዜ መሰፋቅቱና ዝም ብሎ ሰምቶ ዜናውን እንደ ዜና አንባቢ ወይም ደንታ እንደሌላቸው እንደ አንዳንድ ፖለቲከኞች ዝም ብሎ መሄድ ነው የሚያዋጣው። መልአኩ ፊት ዛሬ ማቀስ አይገባም። ማረን፣ ይቅር በለን። ይህ ተመለሰ ያለው መከራ ስቃይ ደግሞ ዳግም ይለበልበን ይሆን? ወገናችን ይጨርስብን ይሆን? ማን ያውቃል? ተረኛው እኛ ከሆንስ መሀል ከተማ ያለን ሰዎች የዳሮቹ ጽዋ ቀምሰዋል። ማን ያውቃል? ጽዋው ከዚህ በኋላ የማን ሰው ከሆንስ ማን ያውቃል? መሀል ላይ ብለ ይሆናል። መሀል ላይ ብለ ይሆናል። መንኮራሪቷ ቤት ሲቃጠል ያያሉ፣ ሌሎቹ ይጨፍራሉ። አንደኛዋ ግን ጭፈራዋን አቁማ ቆዘመች፣ ተከዘች። ለምንድን ነው ስንወርቅ የማትወርቂው? ስንዘላ አብረሽ የማትዘይ፣ ስንጮህ አብረሽ የማትጮህ በጭፈራችን ሲሏት
ዋካችሁ ተው። ይታያችኋል ማዶ ላይ ከባድ እሳት እየነደደ እኮ ነው አሉሽ። እኔስ ውሃ ውስጥ ሆኜ የምቦልቅበት ውሃ ውስጥ ሆኜ የምጨፍርበት ጊዜው ሰዓቱ አሁን አይደለም። ላዝን ተክት ይገባኛል ብላ ከውሃ ወጣ ዳር ወጣ ቁጭ ብላ ትተክዛለች። እየመጡ ይጎተጉታታል እንድትገባ ውሃ ውስጥ እንድትወርድ እንደነሱ እንድትጨፍር ይፈልጋሉ። እሷም ያለች እሳቱ ይነዳል። ምን ቸገረሽ ነው? እሳቱ እኮ ወደኛ ይመጣሉ። እኛ ግን እኮ ውሃ ውስጥ ያለነው ወደማይደፈረው ባህር ያለነው አለች። እሳቱ እየነደደ ሲቀጣጠል ሰዎች አቅቷቸው እሳቱን ማጥፋት ያለ የሌላቸውን ግማሹ ባሊውን ግማሹ በርሜሉን እያዘ ወደዛ ቅርብ ወደሆነ ኮሬ እየመጣ እየጨለፈ ሲሄድ ለካስ ከባሊ ውስጥ እነዛ የሚጨፍሩት መንቆራይት እያወጡ እሳቱ ጨምሯቸዋል። ያቺ ግን ዳር ወጥታ ታለቅስ የነበረችው እግዚአብሔር አምላክ በባሊ ሆዳ እንዳትቃጠል እነዛ እሳቱኛ ጋር ይመጣም ያውጣ እነሱ ወደ እሳቱ የተቃጠሉ እሷ ግን ያዘነችው ግን ታረፈችው። እንዲህ ያስፈልጋል። እኔ ጋሳው በጣም አይደለም። እኔ ያለሁት ቤተ መንግስት አዲስ አበባ ከተማ ነው ያለሁት። ማታ አይሰራም። ጽዋው እንዴት እንደሆነ አታውቀውም። አውጣኝ ካልክ ትወጣለህ፣ ካንቀላፋ ግን ትበላለህ። ለዚህ እኮ ነው ነገር ግን ፈጽመህ ጥለኸናል፣ እጅግም ተቆጥተኸናል። እጅግ ምን ብለኸናል? ተቆጥተኸናል። መከራው ከእኛ ርቅልን አለ። ምን አርቅልን? መከራው ከእኛ ርቅልን። እግዚአብሔር መከራው ከእኛ ርቅልን። አሜን። መከራው ከእኛ ርቅልን። እንዲህ ይላል በመጽሐፈ ምሳሌ ምዕራፍ 1 ቁጥር 22 የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራ ስጋትም አሳርፈዋለሁኝ አለ። እኔን የሚሰማ እኔን የሚያዳምጥ ቃሌን፣ ምክሬን፣ ሕጌን፣ ስርዓቴን የሚተገብራል በእርጋታ ይቀመጣል፣ ከመከራ ስጋት አሳርፈዋለሁኝ አለ። እኔን የሚሰማ እግዚአብሔርን እንስማ ወገኖች፣ ዓለምን አንስማ። ጥቂት ምላስ ያላቸውን ሰዎች አንስማ። እግዚአብሔርን እሺ እንበለው። ሰላም ያለው ፍቅር ያለው ምሕረት ያለው ቢሰጥና አልቅበት መድኃኔዓለም ብቻ ነው ወገኖች። ግዴላችሁ ከእግዚአብሔር ጋር ተመቻቹ። የጎበጠው ልባችሁን አስተካክሉ። ዘመናችን እንደ ቀድሞ አድስልን። የጎበጠው ልባችን ይታደስ። የንስሐ አባስታኝ በሉ የማለቅስበት ኢምባስጠኝ ራሔል ያዳነችን ሕዝቧንም ራሷንም በኢምባ ነው። እኔና እናንተ የንስሐ አባስታኝ በሉት። እፊትህ በቆምኩ ጊዜ ዓይኔን ደረቅ አድርጌ እንዳልቆም ጌታ ሆይ እያለቀስኩ ደረቴን እየነቃው ኃጢአቴን በደሌን እያሰብኩኝ በእንባዬ እንጀሬን እያራስኩ እንድበላ እባክህ እርዳኝ በሉት። እርዳኝ። እንባ ክርስቶስን ያሸንፈዋል። ዳዊት ያ ሁሉ በደል ያ ሁሉ ኃጢአት ሰርቶ በእንባው እግዚአብሔርን ያሸንፈው። ራሔል ያ ሁሉ ወገኖቿ እግዚአብሔርን በድለውባት፣ እግዚአብሔርን አሳዝነውባት፣ እግዚአብሔር በመቅሰፍት ሲመታቸው፣ በችግር ሲረግጣቸው በእንባ ነው ራሷንም ሕዝቧንም ያሻገረችው። በመላስ አይደለም፣ በገንዘብ ኃይል አይደለም ወገኖች። ስለዚህ ነው እኔን የሚሰማ በእርጋታ ይቀመጣል፣ በእርጋታ ከመከራ ስጋትን አሳርፈዋለሁ። ከስጋት ለመዳን እግዚአብሔርን እንስማው። እንዲለን እናዳምጥ። ምን በሚለን እግዚአብሔር እንዲህ ይላል። ሁለተኛ ዜና መዋዕል ምዕራፍ 15 ቁጥር 2 ላይ ይላል፣ ስሙኝ እናንተ ከእግዚአብሔር ጋር ስትሆኑ እርሱም ከእናንተ ጋር ነው። ብትፈልጉትም ይገኝላችኋል፣ ብትተውት ግን ይተዋችኋል አለ። ምን ይላችኋል? ተዋችኋል። እግዚአብሔርን ብትፈልጉት ታገኙታላችሁ። በፈለጋችሁት ጊዜ እግዚአብሔር ይገኝላችኋል። ብትተውት ግን እሱ ይተዋችኋል። መች ተው ነው ኃይለ ጊዮርጊስ
እንደየተማጸንን ነው እንጠራዋለን እኮ አልተውንም ትሆናል። እኛ የምንጠራው ስንራብ ብቻ ነው። እኛ የምንጠራው ስንጠማ ብቻ ነው። እኛ የምንጠራው መድኃኒዓለምን ስንታመም ብቻ ነው። እኛ እግዚአብሔርን የምንጠራው የገጠመን ችግር እስከምንሻገር ድረስ ነው። ወገኖች ረሃቡ ሲያልፍ፣ ጥሙ ሲያልፍ፣ ችግሩ ስንወጣ የማይረሳውን ባለቤት እንረሳዋለን። የማይረሳው እንዴ ጥቂት ሰዎች እኮ ሎተሪ ሲወጣላቸው መጀመሪያ መንፈሳዊ ነበሩ። አሁን እኮ ቤተክርስቲያን ሰላም ከማግኘት ንግድ ባንክ ባለ ቁጥር ሰላም የሚሉ ሰዎች አሉ። ጥበቃውን ጠጋ ብሎ አንተ በደንብ ጠብቅሽ ብለው በማያገባቸው ድጋሚ ሌላ ብር የሚሰጡ ሰዎች አሉ። ጥበቃው ወገኖች ልባቸው ያለው የት ነው? ብራቸው ላይ ነው። እግዚአብሔር ይፈልግባቸው። ሰው ልቡ ሐሳቡ ሊያርፍ የሚገባው በቤተ እግዚአብሔር ላይ ነው። እግዚአብሔር በነገሮች ሁሉ ቢመችም ባይመችም ቢቆረቁርም ባይቆረቁርም ቢጣፍጥም ቢመርም ቢነጋም ቢጨልም ከዛም ብንወጣ ባንወጣ ስም የተመሰገነ እግዚአብሔር አንተ ታውቃለህ። አንተ ታውቃለህ። ማን ታውቃለህ? ማን ታውቃለህ? አንተ ታውቃለህ። ወዝቀስ ኮዳችን ቢሞላ ባይሞላ ጓዳችን ቢሞላ ባይሞላ ሕይወታችን ቢስተካከል ባይስተካከል ስራ ቢኖረን ባይኖረን ልጅ ቢኖረን ባይኖረን ቤት ቢሰጠን ባይሰጠን አንተ ታውቃለህ። ማን ታውቃለህ? ማን ታውቃለህ? አንተ ታውቃለህ። ማን ያውቃል? ማን ያውቃል? እግዚአብሔር በቃ ለዋቂው ሰው አንተ ታውቃለህ። እኔ አንተን ተስፋ አደርጋለሁ። አሁንም ተስፋዬ ማን ነው? እግዚአብሔር አይደለም? እንደተባለው ሁሉ እኔና እናንተ ተስፋችን እግዚአብሔር ነው። ጥቅስ እኮ ቢለጥፉት አልጠፋም። አሁን ተስፋዬ ማን ነው? እግዚአብሔር አይደለም? እኔና ቤተ እግዚአብሔር እናመልካለን እንላለን፣ ግን አምልኮታችን ሌላ ነው። በውስጣችን ግድግዳ ላይ ጥቅስ ለጥፏል። ጥቅሱና ልባችን ግን አልተገናኙም። በቤታችን ብዙ አምልኮት አለ። ብዙ አምልኮት ያለው። ስለዚህ ወገኖቼ ባካችሁ የቀደመው ዘመናችን አዲስልን አባቶቻችን አንተ ታውቃለህ አሉ። ችግር ሲመጣ አንተ ታውቃለህ። በችግር መካከል እግዚአብሔር መፍትሄ ሰጣቸው። ጦርነት መጣ አንተ ታውቃለህ አሉ። በጦርነት መካከል እግዚአብሔር መፍትሄ ሰጣቸው። በሽታ መጣ፣ በሽታው ሲመጣ አንተ ታውቃለህ አሉ። በበሽታው መካከል እግዚአብሔር መፍትሄ ሰጣቸው። አረ እግዚአብሔር መፍትሄ ሰለው ይሳችሁ። መፍትሄ ሰለው ወገኖች፣ መፍትሄው ከላይ ነው። መፍትሄው ከላይ ነው። ከሰው እንዳትጠብቁ፣ ከመሪ እንዳትጠብቁ። የኢትዮጵያ ቁልፍ ያለው በሰላም ሚኒስቴር አይደለም። የኢትዮጵያ ቁልፍ ያለው በባለስልጣን እጅ አይደለም ወገኔ። ከየት ነው ያለው ቁልፉ? የት ነው ያለው ቁልፉ? ጠፍቶባቸዋል ወገኖቻችን። ቁልፉ ጠፍቶባቸዋል። ቁልፉ ከቱርክ ጋር በመገናኘት አይደለም፣ ከራሻ ጋር በመገናኘት አይደለም። መገናኘት ካለብን የቀደሙት አባቶቻችን ጣሊያንን፣ እንግሊዝን ድል ያደረጉት ከእግዚአብሔር ጋር ተገናኝተው። እውነት ወይ ሳሰብ? እውነት ወይ ሳሰብ? ወይ እውነት ነው። ግንኙነታቸው፣ ንግግራቸው ከእግዚአብሔር ጋር ስለነበረ የማይቻለው ጦርነት ድል ያደረገ እግዚአብሔር አለ። ዛሬ የቀደሙ የአባቶቻችን ልባተን ነው ኋላ ቀር እያሉ እኛ ዛሬ በድህነት ወደ ኋላ ይቀርን። የተማርን እየመሰልን ተምረን እንዳልተማርን የጋን መብራት ሆኖ ለዚህ ነው ኢትዮጵያ ቀድማ የነበረችው ሰልጥና የተገኘችው የራሷ ካላንደር የራሷ ጽሑፍ ይዛ የነበረችው ዓለም ሳይሰለጥንና አክሱም እና ላሊበላ የታነጹት ተደማሪ የታነጹት ስልጣኔ ኖሮ አልነበረም፣ ተምሮ አልነበረም። የጥበብ መጀመሪያ እግዚአብሔር መፍራት፣ እግዚአብሔር ሊሆን ስለነበረ ዓለም ሳይሰለጥን ኢትዮጵያ ሰልጥና ተገኘች። ዛሬስ ብዙ ኢንጂነሮች ይመረቃሉ፣ ብዙ ባለሙያ ይመረቃሉ። ታዲያ ምነው አሻራን ማስቀመጥ አቃተህ? ምነው አሻራን ማስቀመጥ አቃተህ? የአንተ ስልጣኔ እኮ አየህ ነው።
ያንተ ስልጣን ያንተ መማር አየነው በጎል ተወስነ አንዱን ካንዱ ታባላለህ አንዱን ካንዱ ያንተ ስልጣንን አየነው ወንበር ላይ ተቀምጠ ስልጣን ይዘህ ይህ ምስኪን ደሃ መቀነቱን እየፈታ ከሚሰጠው ግብር ላይ እንደ ተዋን እየመጣ ተቀመጣለህ እንደ ተዋን የዘመኑ ባለስልጣን ሊሆን አንዳንድ ባለስልጣኖች ህዝብ የጣለባቸው መንግስት የጣለባቸው አገር የጣለባቸው ኃላፊነት የማይወጡ በተሽከርካሪ ወንበር ተቀምጠው እንደ ተዋን የሚመጡት አገሪቷ እንደ ተዋን እንደ ቁልጫ የሚመጡ ከእንደነዚህ ጋር ተቀምጠን ነው ዛሬ እግዚአብሔር ወይ አውጣን የምንለው። በሰው ደም የሰከሩ የሰው ደም መፍሰስ ምንም የማይመስላቸው ወገኖች ለዚህ ነው ኤርምያስ የቀደመው ዘመናችን አዲስ እንደ ቀድሞ ዘመናችን እንደ ቀድሞ ሰላማችን እንደ ቀድሞ በረከታችን አምጣልን። ድሮ እናቶቻችን በዋጣውን ሲባርኩ አብርሃሙ ሥላሴ በዋጣ ይባርኩ የምጋግረው ያቦካሁትን ለመጋገር አብቁ የጋገርኩትን ደግሞ ለእንባ ማድረቂያ አይደለም ለመብላት አብቃኝ ነበር የሚሉት። ገበሬው ማዝመራው ሲዘራ እንዲሁ በስማም ብሎ ነበር የሚጀምረው። ዛሬ እናቶቻችንስ በዋቃ ስትገቡ በስማም አለ ተረስቷል። ሂጂ እስኪ በዋቃውን አብቂ እኮ ነው የምትሏት። እናቶችም ከገቡ አይ ቅዱስ ገብርኤል አይ የለህም የጎሮ ገብርኤል እቺ ጠላቴ እንዲህ ልወስ አድርግልኝ እያልሽ ሊጡን ትለውሻለሽ። እንዲሁ ልወስ አድርግልኝ ጠላቴ እንዲሁ ጠላቴ ልወስ አድርግልኝ መድኃኒዓለም ሊጡን እያቦካ ጠላቴን አብቃኝ ይላል። እንጀራ እየጋገርን ጠላቴ እንዲህ አንድልኝ ትላለህ። ነግርህ አንተ ባብሮ አንተም ነግርህ የትኛው መጽሐፍ ነው ጠላታችሁን እርገሙ፣ ጠላታችሁን አሳዱ፣ ጠላታችሁን ግደሉ ያለ የትኛው ነው? ከየት አገኘ? ለሚያሳድድ ጸልይለት፣ ለሚረግሟችሁ መርቋቸው ተባለ እንጂ ይርገሟቸው ማን ያለ? ወገኖቼ እያንዳንዳችን አመፃ ቱል ላይ ያሉ አንድ በታችን አመፃን የሚናገረው አመፃ የቀደመውን ዘመናችን መልስልና የቀደመውን ዘመን የዋህነት ይበልጣል። ለኃጢአት የዋህነት ለመንፈሳዊ ነገር ልባምነት ያቆርልቃል። ልባምነት በትንቢተ ኤርምያስ ምዕራፍ 5 ቁጥር 5 እንዲላል በደላችሁ እነዚህን አስቀርታለች። አዳምጡ። በደላችሁ እነዚህን አስቀርታለች፣ ኃጢአታችሁ መልካምን ነገር ከለከላችሁ። በሕዝብ መካከል ክፉ ሰዎች ተገኙባችሁ አለ። ኃጢአታችሁ በደላችሁ እነዚህን ነገር አስቀርታለች፣ ኃጢአታችሁም አለ መልካም ነገር ከለከላችሁ። በሕዝብ መካከል ክፉ ሰዎች ተገኝተዋልና። ክፉ ሰዎች በመካከል በሕዝብ ዘንድ ያሉ በሕዝብ በፈጠርኳቸው መካከል ክፉ ሰዎች ተገኝተዋል። መልካም ነገር እንዳይመጣ ከለከሉባችሁ። ምንም ያደርጉ ምን አይነት ክፉ ሰዎች ተገኙ? ሰው የሚያፈላቅሉ፣ ሰው የሚያፈራርዱ፣ ሰው በቁሙ የሚያቃጥሉ፣ የሰው ሀብት የሚዘርፉ፣ መሐላቸውን የሚያጥፉ ክፉ ሰዎች ተፈጥረዋል በመሃላቸው። መልካምን ነገር እንዳታገኙ፣ በጎውን ዘመን እንዳታዩ በመካከላችሁ ክፉ ሰዎች ተገኝተዋልና አለ። የቀደሙት አባቶቻችን ጻድቃን ለኃጥአን መድኃኒት ነበሩ። ዛሬ ግን ኃጢአተኛ ሰው ለንጹሕ አእምሮ እየተመፋቸከረ ይሄን ወገኖች፣ እነዚህ ክፉ ሰዎች የተባሉት እነማን ናቸው? ምናልባት በአእምሯችን የሚመላለሰው ብዙ ነገሮች በምናብ ታስቡ ይሆናል። ግን እነዛን ከማሰባችሁ ራሳችሁን አስቡ። እናንተ ክፉ አይደላችሁ። ወደ ሰራተኞቻችሁ ቤት ሰራተኛ ቀጥራችሁ ያላችሁ ሰዎች ቤታችሁን በሰራተኛ ልጆቻችሁን በሞግዚት የምታስተዳድሩ ሰዎች እናንተ ምቹ ናቸው? መጀመሪያ እነዛን ክፉ ናቸው ብላችሁ አይምሯችሁ የመነዘረውን የምታስቧቸውን ከማሰባችሁ በፊት መጀመሪያ እናንተ ለጎረቤቶቻችሁ መልካም ሰዎች ናችሁ ወይ? ባል ለሚስቱ በጎ ነው ወይ? ሚስት ለባሏ መልካም ነች ወይ? ወላጅ ለልጆቻችሁ መልካም ናችሁ ወይ? ሰራተኛችሁ እንደ
ከሰው እኮ የተፈጠረች እኮ አይመስላችሁም። የምታስቧት ያችን ብራችሁን ነው። ያን እኮ ነው። እናንተ ሲያማችሁ ታርፋላችሁ፣ እሷ በመይኮ ስትሉ ረፍት አትሰጧትም። እናንተ ቤተ እግዚአብሔር ስትመጡ እሷ እኮ ቁጭ በይ ነው የምትሏት፣ ቡና ፍተጫብሽ እኮ ነው የምትሏት። እቺ ነፍሳሪያ ከእግዚአብሔር ዘንድ በረከት ታሰጣለች። ቤቱ እንዴት በረከት ይኖረዋል? እንዴት በረከት ይኖረዋል? ነፍስ እያለቀሰበት ጓዳ ውስጥ ቤታችን ውስጥ አርነት ያልወጣ ዛሬም በባርነት እየተሰቃየች ጥበቃው የበር ጥበቃው የጓዳችን ሰራተኛ እያለቀሰች አምላኳ መሄድ እየፈለገች መጸለይ እየፈለገች ግን አትሄድም እየተባለች እንባዋን እየረጨች እንደ በቤታችን በረከት ይመጣላችሁ ታስባላችሁ? እንዴት ሰላም ይመጣላችሁ ታስባላችሁ? እንዴት ባልና ሚስት አይባሉ? እንዴት ልጆቻችሁ አመፀኛ አይሆኑ? እግዚአብሔር ይቀጣላ። በቤታችሁ ይምባላ ባካችሁ። በመካከላችሁ ክፉ ሕዝብ አለ። ክፉ ሕዝብ ልቡ ያልተሰበረ ክፉ ሕዝብ አለ። ስለዚህ ወገኖቼ ክፉን ለመመለስ መጀመሪያኛ ክፉዎች ክፋታችን እናስወግድ። ክፋታችን አመፀኝነትን ከእኛ እናስወግድ። አመፀኝነት እስኪ እርስ በርስ እንተሳሰብ፣ እርስ በርሳችን እንረዳዳ። የቀደመው ዘመናችን እንዲታገስ እንዲህ ይላል በመጽሐፈ ምሳሌ ምዕራፍ 29 ቁጥር 2 ላይ ጻድቃን በበዙ ጊዜ ሕዝብ ደስ ይለዋል፣ ኃጥአን በሰለጠኑ ጊዜ ግን ሕዝብ ያለቅሳል አለ። ጻድቃን በበዙ ጊዜ ሕዝብ ምን ይለዋል? ምን ይለዋል? ደስ ይለዋል። ኃጢአተኛ በበዛ ጊዜ ግን ሕዝብ ያለቅሳል። አዎ ቀደም አባቶቻችን ጻድቃን አባቶቻችን በነበሩ ጊዜ ስለ ሕዝቡ ስለ ቅዱሳን ስለ እግዚአብሔር አምላክ ኢትዮጵያን ይታደጋት ነበር። ኢትዮጵያን ምሕረት ይሰጣት ነበር። ዛሬ ደጋግ አባቶቻችን ቅዱሳን አባቶቻችን በጊዜ ቢሆን ያለ ጊዜ ቢሆን አናውቅም፣ አባቶቻችን ይችን ዓለም እየተሰናበቱ ወደ እግዚአብሔር ጉያ ሄዱ። ለካስ ያለነው በእነሱ ጸሎት ነበር። አሁን ተሰባስበን የቀረነው ክፉ ሰዎች ብቻ ሆንን፣ ጨካኝ ብቻ ሆንን። ሁላችን ለብሰን ስንታይ ጻድቅ እንመስላለን። አናጋሪውም ተናጋሪውም ሰሚውም አሰሚውም እውነት የእግዚአብሔር ሰው እንመስላለን። ግን ውስጣችን እንደ መቃብር የተለሰነ መቃብር ነው። መቃብር ከላይ ሲያዩት ያምራል፣ ሲከፈት ግን ነው ተሸክሟል፣ ነው ይዟል፣ በድን ይዟል። እኛ ውስጣችን በድን ነው፣ ከላይ ግን ያማረ እንመስላለን። ያማረ እንመስላለን። ቀሚሳችን ለብሰን ሱፍ ለባሹ ሱፉና ከረባቱን አድርጎ በቴሌቪዥን መስኮት ላይ ስንመለከተው ንግግር ሲያደርግ ምላሱን እንደ ቢላ ስሎና እንደ ሴት ወይዘሮ አቅላልቶ ወጥ እንደምሰጠን አቅላልቶ ሲናገረን አቤት ከሱ በላይ እንላለን፣ ከሱ በላይ ባለስልጣን እንላለን። በመንፈሳዊ ቦታ ደግሞ ቀሚሱን ለብሶ አሳምሮ ሲናገር ከሱ ውጭ እንላለን። ግን እምንናገረው ግን አንተገብረው። ችግር እኮ ነው። ግን እምንናገረው እንኳን አንተገብረው። ሰውየው ናቸው ያስተምራሉ። ጌታ እምነት ቢኖራችሁ እምነት ቢኖራችሁ ይህን ተራራ ከዚህ እዛ ታደርጋላችሁ ብሏል። ማን ያለው መጽሐፉ ያለው አሉ። እምነት ቢኖራችሁ እንደ ጴጥሮስ ባህሩን እየተቀጠቃችሁ ትሄዳላችሁ አሉ። ማን ጌታ? ይሄን የሚሰማ ልጅ አለ ማታ ማታ እየመጣ የሚባል መቼም ሰው ሲማር ከራሱ ጋር የሚያገናኝ የሚፈልገውና ባህር ሲል እሱ ነው። ባህር ሰፈሩ ትልቅ ወንዝ አለና ወንዙን መሻገር አጥቶ ብዙ ፈልጎ ነው የሚሻገረው። ሲመጣ ሲሄድ ይመሽበታል። ትምህርቱን ከራሱ ጋር ዋሃለውና ቆይ እስኪ የጌታ እኮ እምነት ቢኖራችሁ ባህሩን ቀጥቅጣችሁ ሊሄድ ትችላላችሁ እና ማታ ከተማረ በኋላ በእምነት የጴጥሮስ አምላክ ከኔ ጋር ሆናለና ባህሩ እየረገጠው ወደ ቤት ደረሰ። እናትየዋ አለች እንዴ ምን ነው ልጄ ቤተ ክርስቲያን ዛሬ አለልክም እንዴ? ታሪጃው እንዴት ሆኖ መጣ? ዛሬ አስተማሩት መምህራችን እምነት ቢኖራችሁ ባህሩን ቀጥቅጣችሁ እንኳን ብትሄዱ አያሰምጣችሁ፣ ባህሩ በእናንተ ላይ ስልጣን የለውም ሲሉ ሰማሁ። በእኚህ አባት ቤታችን እንዲባረኩልን መንፈስ ቅዱስ ያደረባቸው አባት ስለሆነ ነገ ይዛቸውና እሺ ልጁ እንደለመደ አሁንም ባህሩን
እየተከተለ መጣ። ወንጌል ተማረ። አሁን ሌላ በሌላ ርዕስ ያስተምራሉ። አይዟችሁ ጽኑ በርቱ ይላሉ። መከራ ቢገጥመን ችግር ቢገጥመን ኃይልን በሚሰጠን በክርስቶስ ሁሉም ይችላል እያሉ ይሰብካሉ። ርዕስ ቀየሩ። ከጨረሱ በኋላ አባታችን እባክዎትን እማዬ ይዛቸውን አምናኛለች፣ የእሳቸውን በረከት ማግኘት ፈልጋለሁ ብላለች። ስለዚህ ቤታችን ነች። አይ ልጅ ዛሬ አልሄድም ጨቀጨቃቸው። ሲብስባቸው እሺ ብሎ ይዞ ሄዱ። ልክ ይዞ ደራ ባህሩ ጋር ደረሱ። ኖ እንጂ አላቸው። ቤት ነው የምንሄደው፣ መሻገር አለ። አባቴ እርስዎ እኮ ሲያስተምሩ እምነት ቢኖራችሁ ባህሩን ጠቅጥቃችሁ መሄድ ይቻላል ብለዋል። ስለዚህ ነው እኔ ልገባ ነው አለ። አይ ልጅ እኛ እኮ እናሻግራለን እንጂ አንሻገርም ማለት ነው። እኛ እናሻግራለን እንጂ አንሻገርም። እኛ እናጸድቃለን እንጂ አንጸድቅም ማለት ነው። የምንናገረውን ካልተገበርን አትስረቅ እያልን ምንሰርቅ ከሆነ አትስከር እያልን ምንሰክር ከሆነ ስጋን ዋሸን እንጂ መንፈስን ዋሸት አንችልም። ከላይ ይሰማል እግዚአብሔር። ማን ይሰማል? ኧረ ማን ይሰማል? እግዚአብሔር ይሰማል ያያ። ስለዚህ በመስኮት በቴሌቪዥን መስኮት ቀርቦ አፍን እያቅለሰለሱ ገደሉን ሜዳ ሜዳውን ገደል ሰማዩን መሬት እያረጉ መስበክ ቀላል ነው። በውስጣችሁ ግን ነገር ትረጫላችሁ፣ እናውቃለን። ስለዚህ ወገኔ ከሰው መፍትሄ እንዳትጠብቁ ነው ብያችሁ። ከሰው አይደለም መፍትሄው ሰላም፣ እጅ፣ አንድነት፣ መስማማት ካስፈለገ አሁንም ደግሜ እላለሁ ለሚሰማኝና ለሚያዳምጥና ወሬ ለሚያቀብለው አሁን ደግሜ እናገራለሁ። ወሬ አመላላሽ ባንዳዎች ከቻላችሁ ኢትዮጵያ ከጎበጠችበት እንድትቀና ካስፈለገ ኢትዮጵያ ከገጠማት አሜሪካ ነፃ እንድትወጣ ካስፈለገ ዘንባባ በማሰር ነጭ ርግብ በመልቀቅ የሰላም ሚኒስትር ብሎ በማቋቋም አይደለም። እንደ በዓላት ካላንደር ይዘጋ፣ እንደ በዓላት ካላንደር ይዘጋ። ለሰባት ቀን በየቤተ ሃይማኖት ሁሉም ይጸልይ፣ ያልቅስ። ቤተ ክርስቲያን ለ24 ሰዓት ክፍት ትሁን፣ እምባ ይፍሰስባት፣ ሕፃናት ጡት እንዳይጠቡ ይደረግ። እናልቅስ። እግዚአብሔር ሆይ ማረን 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 ብለን እንጩህበት፣ እንጩህ። አያ ወገኔ ከዚህ የከፋ እልቂት ሊመጣ ነው። አሁንም እልቂት ሊመጣ ነው። እንደገና ሕፃናት ሊታረዱ ነው። እንደገና ሰው ሊቃጠል ነው። እንደገና አዝመራው ሬሳ ሊወድቅበት እኮ ነው። ማታ የሰማነው እኮ ይሄ ነው። ቆመ የነበረው ጦርነት ተጀመረ። ምን ማለት ነው? የሰው እኮ አየነው ሰላም አምጪዎችን አውሮፓ መጣ፣ አፍሪካ መጣ፣ ሰላም ሊያመጣ አልቻለም። የሰላሙ ባለቤት መድኃኔዓለም ነው። ባካችሁ የሰላም ንግሥቷ ድንግል ማርያም ትቅደም። ባካችሁ ይዘጋ ካላንደር፣ እናልቅስ። ውሏችን አዳራችን ቤተ ክርስቲያን ይሁን። እርግጠኛ ነኝ መድኃኔዓለም ምስክሬ ነው ወገኖች፣ በሰባት ቀን ኢትዮጵያ ነፃ ትወጣለች። ያጣችሁን ሰላም ታገኛለች። የራቃት በረከት ይመጣል። ይህ መጨካከል ከሰው ልጅ ይወገዳል፣ ይወገዳል። አሪያ በዚህ ከቀጠልን ግን ወልዶ መሳም የለም፣ በሰላም መውለድ የለም፣ በሰላም መታረስ የለም። አባቴም እናቴም በሰላም ወደ መቃብር መሸኘት የለም። የሚሸኘን አንጎራ ነው፣ የሚሸኘን እሳት ነው። ይሄን ብናውቅ ይገባል። እባካችሁ 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 የቀደመው ዘመናችን መልስልን እኮ ነው የቀደመው ዘመናችን። ስለዚህ ቸር ወሬ መስማት ካስፈለገ፣ መልካም ነገር ማየት ካስፈለገ፣ መልካም ነገር ማልበስ መልበስና ማጌጥ ወልዶ መዳር ካስፈለገ ዋጋ መክፈል ካለብን ዋጋ እንክፈል። ጊዜያችን ለቤተ እግዚአብሔር እንስጠው። ውሎ አዳራችን ቤተ ክርስቲያን ይሁን። እናልቅስ፣ በንብርክክ እንምጣ፣ በንብርክክ እንዝረው ቤተ መቅደሱ ማር በሉት። እና አቡነ ተክለ ሃይማኖት እኮ ይሄን ክብር ይሄን ጸጋ እኮ ያገኙት ማረኝ፣ ይቅር በለኝ፣
አጽድቀኝ ብለው እኮ አይደለም ራሳቸውን ትተው ስለ ሕዝባቸው እኮ ስለጸለዩ ምሕረት የተሰጣቸው። ስለ ራሳቸው ሰው ስለ ወገናቸው ስለጸለዩ እግዚአብሔር አምላክ ከፍ አደረጋቸው። አንቺም አንተም ስለ ወገን ብትጸልይ ክብር ታገኛለህ እንጂ አትዋረድም። አንተም አንቺም ስለ ኢትዮጵያ ብታለቅሺ እግዚአብሔር እንባሽን አብሶ አንቺን ያወጣሻል እንጂ አንቺ ብቻ ስለጦሽ ስለ ራበሽ ስለ ጠማሽ ብቻ ብታለቅሺ እግዚአብሔር ወገናችን እየተቃጠለ እኛ የምናለቅሰው ለእንጀራ እኮ ዋጋ የለውም ወገኖች። ስለዚህ ባካችሁ እንመለስ። እንዲህ ይላል በትንቢተ ሚክያስ ምዕራፍ 2 ቁጥር 3 ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም አለ። ዘመኑ ምንድን ነው? ክፉ ነውና ቀጥ ብላችሁ አትሄዱም። በትንቢተ ሚክያስ ምዕራፍ 2 ቁጥር 3 ዘመኑ ክፉ ነው፣ ቀጥ ብላችሁ አትሄዱም። ቀጥ ብላችሁ አትሄዱም። ዛሬ እኮ ቀና ብሎ ያቅተናል። እኛ ባህል ከተማ ያለን እንጂ ዳር ያሉ ሰዎች እኮ ቀጥ ብሎ ያቅቷቸዋል። መከራ ጎበጣቸው። 3-4 ልጆቻቸው በቦታቸው እንዴት ብለው ቀና ይበሉ? ሰው እኮ ቀና ይበሉ እኮ ሲደሰት እኮ ነው፣ ሲመቸው እኮ ቀና ይለው። ሰው መከራ ጉንቆት እንዴት ቀና ይላል? ሀብት ንብረታቸው የደከሙበት ጥሪት ውድም ሞሎባቸው አረ እንዴት ብለው ቀና ይበሉ? ወገኔ እንዴት ቀና ይበሉ? ማጎንበስ ይነሳው። ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱም። ለእነማ ቀጥ ላሉ ሰዎች ነው ይሄ። ቀጥ ላሉ ሰዎች ሀብት አለኝ ንብረት አለኝ፣ ኢትዮጵያ ችግር ቢፈጠር ሁለተኛ ፓስፖርት አለኝ ወደ ውጭ ሄዳለሁ ለምትለው ለአንተ አዎ አንተ 2 ፓስፖርት አለ 2 ዜግነት አለ ትኩራራ ይሆናል። ማን ያውቃል? አንተ ምናልባት ዜግነት ችግር ሲመጣ ሄዳለሁ ይሆናል። የመንቆራይቱ ታይደርስ ይሆናል። አንተም እኮ ማዘር ያዋጣል። ይልቅስ ሲመች ኢትዮጵያ እመጣለሁ ሳይመች ብነኝ ይሄዳለሁ ካለ እንደ መንቆራይቷ አንተም በባንዲ ተይዛ እሳት እንደገባች አንተም ደግሞ እግዚአብሔር አምላክ ያስጠራል ባየው። ይልቅስ አልቅስ ጭፈራ ቤቱን ተውና ማውደዱን ተውና ማውደድሽን ታይና ጭፈራሽን ታይና አልቅሽ። ይልቅስ ነው ወገንሽ ይግደልሽ። መሄጃ የለሽም። የሰው ሀገር ነው ጊዜ የሰው ሀገር አያደምቅም። ውበት የለው። የምትበይ ነገር ሁሉ አርቴፊሻል ነው። የምትኖሪበትም ሀገር አርቴፊሻል ነው። ይህ መከራ ይህ ስቃይ የሚወገደው በለቅሶና በእንባ ዘመኑ ክፉ ነውና ቀጥ ብላችሁ አትሄዱ። ስለዚህ ወገኖች እውነት ነው፣ ዘመኑ ክፉ ነው። የምንሰማው ክፉ ነው። የምናየው ክፉ ነገር ነው። ቀድሞ የሚነገረን ክፉ ነገር ነው። ጥሩ የምስራች አንሰማ። የለም እኮ የለም። ሁሉ መዓታዊ ሆነ፣ ሁሉ ችግራዊ ሆነ። ለምን ይሆን? እስኪ ተመስገን እንበሉ በነገሮች ሁሉ። እግዚአብሔር የሚያሸንፎ ተመስገን ይቻላል። ተመስገን ጌታ ሆይ መከራውን አንተ አቀለው። የመጣው መከራ የመጣው ስቃይ በነከለ ባለስልጣን ነው አትበል፣ በእኔም ጭምር ነው የመጣው በል፣ በእኔም ጭምር ነው በል። መጽሐፉ እንዲህ ይላል፣ እግዚአብሔር ለማይታዘዝ እንደ ቃሉ ለማይራመድ